ዛሬ በልቤ የተቀመጠው ወንጌሉ ላይ የተነበበውን መልእክት ነው። በማቴዎስ ወንጌል ምዕራፍ 5 ከቁጥር 13 እስከ 16 የተጻፈው በጌታችን በኢየሱስ ስም አነባለሁ። ማቴዎስ ወንጌል ምዕራፍ 5 ቁጥር 13 እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው ከእንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። እንጸልያለን ጌታ እንዲያስተምረን። ጌታ ሆይ በማለዳ እየገሰገስን የመጣ ነው ወደ አንተ ነው። ዓለም በምን አይነት ጭንቀት እና ዝቅጠት ውስጥ እንዳለች እናውቃለን። የመጨረሻው ዘመን ነው ጌታ ሆይ። በርጥቡ እንደዚህ ከነደደ በደረቁማ እንዴት ተብሎ እንደተጻፈ አቤቱ የዘላለም አምላክ ብዙ ጭንቀት፣ ብዙ ዋይታ፣ ብዙ ለቅሶ አለ። ነገር ግን ደግሞ በምድር ላይ ተስፋም አለ። ቤተክርስቲያንን ተክልሃታል። ጨውና ብርሃን ሆና ጌታ ሆይ የጥፋትን ሩጫ ለመክታት ለመከልከልም አቤቱ ጌታ ሆይ በመሐከላችን ቤተክርስቲያንን ተከልክ። ዛሬም በቃልህ እንድታነቃቃን ተግባራችንን እንድታስታውቀን በልብ ስፋት አሸንፍጠን መሮጥ እንድንችል ዛሬ የቃል ብርሃን በዚህ ቤት ያብራ። በፊት የቆምኩት እኔን ለሚሰሙትን ሁሉ በጸጋ እርዳን። ስለ ስምህ ብለህ ስማን። አሜን። ታውቃላችሁ የአውዱ ከተራራው ስብከት አንዱ ክፍል ነው ይሄ የተነገረው እና ኢየሱስ ተራራ ላይ ይዟቸው ወጥቷል። 400 ድቅድቅ ጨለማ ዓመት በኋላ ነው። ታውቃላችሁ ነቢያት የለም፣ ቃል ብርቅ ነው፣ ነብይ የለም እና ጥልቅና ረጅም ዓመት እስራኤል በጨለማ ውስጥ ነበረች። የመጨረሻው ሚኪያስ ነው ነብይ። ከዛ በኋላ ነብይ አልተነሳም። ታቦቱ አለ፣ ካህናት አሉ፣ ልብን የሚነካ መንፈስና ጥበብ ያለው ቃል ግን የለም። የሰማይ ዝግ ነበረ፣ ምድር ናስ ነበረች ለእስራኤሎች እና በዚህ አውድ ውስጥ ሆኖ ሌላም የተጨመረባቸው አለ እስራኤሎች። ታውቃላችሁ በተለይ ኢየሱስ በተወለደ አካባቢ ሄሮድስ ሕፃናትን ገሏል። በዚህ በመልእክቱ ኤርምያስ እንደዘመረው እንደሰበከው ኤርምያስ 31 ላይ የተነበበው ራሔል ለልጆቿ አለቀሰች የሉም እና ብርቱ ጩኸት ከባድ ዋይታን አሰማች ይላል። እና ራሔል የተባለችው እስራኤል ነች። ታውቃላችሁ በእርግጥ የያዕቆብ ልጅ ራሔል የያዕቆብ ሚስት ራሔል ልጇ ሞቷል በምድረ በዳ። በምጥ ሰዓት በጉዞ ላይ በምድረ በዳ ነው የሞተችው። ያንን ሐዘን ለማስታወስ ይመስለኛል። እና ሄሮድስ ሕፃናት ሁሉ ይገደሉ አለ። ከ2 ዓመት በታች በየቤቱ ሞት ነበር። ትዝ ይላችኋል በግብጽም እንዲህ ያለ ለቅሶ ነበር። እና በየቤቱ ከባድ ስብራት ነው። እንግዲህ ተመልከቱ በእስራኤል ያሉ ሁሉ እናቶች ልጃቸው በጩቤ ፊታቸው ሲወጋ፣ እስራኤልም ራሔልም አለቀሰች፣ መጽናናት የለም የተባለው ነው። ስለዚህ ፖለቲካው ዘቅጧል እና ሄሮድስ ነው የሚመራው እና አውግስጦስ ቄሳር ናቸው የሚመሩት። እስራኤልም በቅኝ ግዛት ውስጥ ገብታለች። እግዚአብሔር የሰጣቸው ማርና ወተት የምታፈሰው ምድር በጠላት እጅ እንደገባ ነው የሚቆጥሩት። እና እስራኤል በቅኝ ግዛት መውደቋ ሳያንስ ቤተ ክህነቱን የሚመሩት ሊቀ ካህናት ሮም ያስቀመጧቸው ናቸው። በተለይ ቀያፋ የሚሉት 2 ሊቀ ካህን ያለው፣ አንዱ ሐና ነው፣ ሌላው ቀያፋ ነው። 2 ሊቀ ካህናት እኮ የሉም በእስራኤል በቃሉም የሉም። አንደኛው ቀሚስ ይልበስ እንጂ ፖለቲካ ነው የሚያራምደው። ኢየሱስን የገደለ ነው። ታውቃላችሁ በጣም አደገኛ ሰው ነው። እና ቤተ ክህነቱ ነጭ የተቀባ የመቃብር ቤት ነው ብሏቸዋል ጌታ። የወንበዴ ዋሻ ብሎታል። ተመልከቱ ፖለቲካው እንደዛ የተበላሸ ነው። ቤተ መቅደሱም ተበላሽቷል ጠቅላላው ነው። ህዝቡም እናንተ የፉኝት ልጆች ያላቸው ዮሐንስ ያለ ምክንያት አይደለም። ስለዚህ ፖለቲካውና ቤተ መቅደሱ ከተበላሸ ህዝቡ ምን ሊሆን ይችላል? እና ትክክለኛ ትምህርት የሚያስተምራቸው የለም። አጠቃላዩኑ ጠፍተዋል ማለት ነው። በዚህ ስብራት ውስጥ ነች ኢየሱስ በነበረበት ሰዓት። እና ኢየሱስ የተመረጡ ደቀ መዛሙርቱን ተራራ ላይ ይዟቸው ወጣ፣ ሆን ብሎ ይመስለኛል። እና አሁን ታያላችሁ ጨለማውን በቤተ መቅደስ ታያላችሁ፣ ጩኸትና ምሬቱን
ታያላችሁ የወደቀ የዘቀጠውን ከቃሉ ውጪ የሰዎቹን ኑሮ ተስፋ የሚያስቆርጥ ነው። ነገር ግን አስገራሚ ትምህርት ነው ጌታ የሚነግራቸው። እናንተ የዚህ ችግር ጨው ናችሁ። እናንተ ለዚህ ችግር መፍትሄ የምታመጡ ጨው ናችሁ። ትምህርት አይደለም የሚያስተምራቸው፣ ፕሪንሲፕሎችም አይደሉም። ማንነታቸውን በጨው ተመስሎ ይነግራቸዋል። እናንተ የዓለም ብርሃን ናችሁ፣ የምድር ጨው ናችሁ። አስገራሚ ነው ጨው። ብዙ ምሳሌያዊ ንግግሮች አሉት። ይሄ የጨው በጣም አስገራሚ ነው። እና በተራራ ላይ ኢየሱስን ለብሳችሁታል፣ ዳግም ተወልዳችኋል፣ ጸጋ ተካፍላችኋል ተብሎ በቀደም በገላትያ 3 ላይ እንደተነበበው አዲስ የእግዚአብሔር መንግስት አባላት፣ አዲስ ማንነት ተልኮ ያላቸው ህዝቦች እና የተሰጡ ደቀ መዛሙርቶች ተራራ ላይ ያዘጋጀ ነው። እና ህዝቡ ጥሩ ሜዳ ነው፣ ድቅድቅ ጨለማ ነው። ምቹ ነው ለብርሃን። ብርሃን የሚደምቀው በጨለማ ውስጥ ነው። ታውቃላችሁ አዲስ አበባ አሁን ስትወጡ ትገረማላችሁ። ውበቷ የሚጨምረው ምሽት ላይ ነው። እና ህዝቡ ሁሉ ለቅሶና ዋይታ ላይ ነው። ጦር ነው ለጨው ደስታው ነው። እና ጨውን መቀየር አትችሉም። ይቀይራል እንጂ አይቀየርም። የተበላሸውን ነገር ያቆመዋል፣ ያጠፋዋል ጨው። ዛሬ በየጠረጴዛችን ላይ እንዳለው አይደለም ጨው። በጌታ ዘመን እጅግ ውድና ተፈልጎ የማይገኝ ነገር ነው። እንዲያውም ይሄ እስራኤሎች ሮማውያን ደሞዝ ለወታደር የሚሰጡት በጨው ነው። እንደ ደሞዝ ሁሉ ይቆጠራል። ኢቭን በኢትዮጵያም ውስጥ ድሮ በጨው እንደሚለዋወጡ ሰምቻለሁ። እና ይሄ ሳልት ከሚለው ነው ሳለሪ የሚለው የመጣው ይላሉ። እንዲያውም ከደሞዝና ከብር ጋር ያገናኙታል። ይሄንን ጨው ውድና ተፈላጊ ሆነውን የሚለወጠው እንጂ የማይለወጠውን፣ የሚበሰብሰውን እንደ ፍሪጅ እንዳይበሰብስ አድርጎ የሚያቆየውን የጨው ማንነትን ተውሶ ኢየሱስ ያስተምራቸው ጀመር። ለዚህ ለተበላሸው ዓለም ብቸኛ ተስፋ እና ፍርድን የሚያዘገይ ቁጣን የሚከለክል እና ተዘልለው እንዲኖሩ የሚያደርግ ብቸኛ ተስፋ እናንተ የተለወጣችሁ ደቀ መዛሙርት ናችሁ ይላቸዋል። ዛሬም አካፈላችሁ የተለወጠ ደቀ መዝሙር ባህሪው ሁለት ማንነቱ በሚል ስር ርዕስ ነው የምናጠናው። ተጽዕኖ አምጪ ደቀ መዝሙር ማን ነው በሚል ነው የምናጠናው ማለት ነው። በዚህ በ400 ጨለማ ውስጥ ነው እንዳልኳችሁ፣ ከባድ ድቅድቅ ጨለማ ውስጥ ጥፋት እየጨመረ ባለበት ውስጥ ኢየሱስ በተራራ ላይ ደቀ መዛሙርትን አዘጋጀ። በብሉይም እንዲህ ነው የሆነው። እና በብሉይ ኪዳን እንዲሁ ውድና በጣም ተፈላጊ ሆኑ እግዚአብሔር ቅባትን እየቀባ ያነሳሳቸው ነበር። እና ናኦስ የተባለ ሰው አይኖቻችሁን አውጡና ስጡኝ ያለዛ ገላችኋለሁ አለ። እስራኤል ሁሉ አለቀሰ፣ ከባድ ለቅሶ። ሳኦልም ህዝቡም ያለቅሰው ምን ሆኖ ነው? የሚያድነን አጣን፣ ከጨካኝ ንጉስ የሚያድነን አጣን። ነገር ግን መድኃኒቱ ፕሪንሲፕሎች አይደለም፣ መድኃኒቱ ውትድርና አይደለም። ታውቃላችሁ ቅባት ነው። እግዚአብሔር ሳሙኤልን ልኮ ሳኦልን ቀባው። ስለተቀባ ከእንባ ህዝቡን እንዴት እንዳዳነ ቅዱስ ቃሉ ላይ ተጽፏል። ኤልያስ ብቻዬን ነኝ አትበል፣ አውቃለሁ ኤልዛቤል ህዝቡን እያስለቀሰች ነው። እና የበዓል ነቢያቶች በስተዋል፣ ቤተ መቅደሱ ተዘግቷል፣ ጣዖት ገኗል። ችግር የለውም ሂድና እዩን ቀባው እና ከኤልዛቤል ይበቀላታል እያለ በነገስታት ነቢያትን እግዚአብሔር ይቀባ ነበር። ትዝ ይላችኋል ዳዊትም የብዙዎች ያለቅሱ ይፈሩ ነበር በጎልያድ ምክንያት 40 ቀን ሙሉ አስጨንቋቸዋል። እግዚአብሔር ግን የቀባው ዳዊት ከህዝቡ ተግዳሮትን አርቋል፣ ለቅሶን አርቋል። ልክ በብሉይ ኪዳን እንዳለው አሰራር ደቀ መዛሙርት ለዋጭ እንዲሆኑ በተራራ ላይ ማንነታቸውን ይነግራቸው ጀመር። እናንተ የእግዚአብሔር መንግስት ዜጋ ናችሁ። እንደ ምንድነው ዜጋ ይሆን ነው? እንደ ጨው ናችሁ። የምድር ጨው ናችሁ። የቤት ጨው አይደለም፣ የመንደር ጨው አይደለም፣ ጠቅላላ የምድር ጨው ናችሁ። የዓለም ብርሃን ናችሁ። እኔ ጨው ነኝ እለውጣለሁ እንጂ አልለወጥም። እንደዛ እኮ ነው። ኢየሱስ የእግዚአብሔር ልጅ እንደሆነ ስታምን እና ለዋጭ ባህሪ እንዲኖርህ ክርስቶስን የለበሰ ማንነት ሁሉን የሚያሸንፍ ባህሪ ነው ያላችሁ እያለ በእምነት ያገኙትን አዲሱን ህይወት ያለማምዳቸው ጀመር። ታውቃላችሁ የጨው ጥቅም አንድ ኮሜንታሪ ላይ ሳይ እጅግ ብዙ ነው። ቁርባን የሚቀርበው በጨው የተቀመመ ነው። ንግግራችሁ እንደ ጨው የጣፈጠ ይሁን ይላል። ድሮ ልጅ ሲወልዱ ታውቃላችሁ ጨው በተነከረበት ጨርቅ ነው የሚጠቀልሉት። ቁስልን ለማድረቅ እና ብልሽትን ሁሉ ለማቆም በጣም የጨው ጥቅም ብዙ ነው። እስራኤሎች ያውቃሉ፣ ጌታም ይሄን ያውቃል።
ተጽዕኖ አምጪ ደቀ መዝሙር ማን ነው? ስለ ክርስቲያን ሁሉ የሚናገር አይመስለኝም። ባለበት ሁሉ ተጽዕኖ የሚያመጣ ደቀ መዝሙር ማን ነው? እንደ ጨው ባለበት የጣዕም ምክንያት ሲሆን ነው። ታውቃላችሁ እህቶች፣ በተለይ ጨው በሁሉ ነገር ውስጥ ይገባል። አስገራሚ ነው። ጨው አይቀየርም፣ ይቀይራል እንጂ መራራውን ያጣፍጠዋል። ጨው አስገራሚ ነው። ስለዚህ ለቅሶ በበዛበት በዚህ ዓለም ክርስቶስን የለበሱ እንደ ጨው ተጽዕኖ የሚያመጡ እነማን ናቸው? እኔና እናንተ ነን። ለዚች ምድር ብቸኛ ተስፋው እና ብዙ ለቅሶ አለ፣ ብዙ ሐዘን አለ፣ ብዙ ዋይታ አለ። እግዚአብሔር ይሄን ለመጠበቅና ለማቆየት ወደ ምድር የላከው ማን ነው? ቤተ ክርስቲያንን ነው፣ እኔና አንቺን ነው። ስለዚህ ለእንባ መታበስ ምክንያት ካልሆንኩ፣ የደስታ ምክንያት ካልሆንኩ በከንቱ ኖርኩ ወይም ለዋጭ ደቀ መዝሙር አይደለሁም ማለት ነው። እና በአዲስ ኪዳን ያደረጉት እሱን ነው። እናንተ ሌሎችን የምታጣፍጡ ጣዕም ያላችሁ እንደ ጨው ናችሁ ይላቸዋል። ተጽዕኖ አምጪ ደቀ መዝሙር ባለበት የጣዕም ምንጭ ሲሆን ነው። ሙት ባህር ብዙ ጨው አለ ይላሉ፣ ነገር ግን የማያጣፍጥና የሚሸት ነው ይላሉ። ሌላ ኬሚካል ነገር ስለገባበት ስሙን ያዘ እንጂ ባዕድ ነገር የተቀላቀለበት ነው። በጌታ ዘመንም አንድ መጽሐፍ አንብቤያለሁ። ፍልስጤሞች ጨውን እንዲያባዙት እህልን እንደሚቀይጡት ከብዙ ኬሚካል ጋር ያባዙታል። በዛ ዘመን የማይቀይር ጨው ነበር ይባላል እና ተረቅጦ ከመጣል በቀር ለምንም የማይጠቅም። ኢየሱስ ግን ደቀ መዛሙርቱን የሚላቸው እንደ ሙት ባህር ጨው አይደለም እና የሚለውጥ ለደስታ፣ ለጣዕም፣ ለማጣፈጥ ምክንያት የሆናችሁ ናችሁ ነው ጌታ የሚላቸው። በብሉይ ኪዳን ትዝ ይላችኋል፣ እቺ እንደ ጨው የሆነችው ርብቃ ነች። ይስሐቅም እናቱ ሞተችበት አዘነ እና ርብቃን ካገባ በኋላ ከእናቱ ሞት ተጽናና ይላል። አስገራሚ ጨው ነች። ሐዘንን የምታቀል አቅላይ ነች። የኬጢ ልጆች ግን ርብቃንና ይስሐቅን በየቀኑ ያስጨንቋቸው ነበር ይላል እና በአንድ ትውልድ ውስጥ አንዱ አስለቃሽ ነው፣ አንዱ አጽናኝ ነው። የእግዚአብሔር ባህሪ ተካፋይ የሆነ ሰው ባለበት ሁሉ እንባ አባሽና ኑሮን አጣፋጭ ነው። የለቅሶ ምክንያት ነኝ ወይስ ለሌሎች የመጣፈጥ ምክንያት ነኝ? ይህን ራሳችን መጠየቅ ይገባናል። ባለፈው አይተናል። ሐዋርያት ሥራ ምዕራፍ 6 ላይ ወንጌል እየተሰራጨ ባለበት መበለቶች በዲያቆኖች ይበደሉ ጀመር። እርስ በርስ ማጉረምረም ሆነ። የወንጌሉ ስራ ቆመ። ከእናንተ ዘንድ ጠብና ጦር ከየት መጣ? በውስጣችሁ ካለው ከአመፀኛ ብልት አይደለምን? ከወዴት መጣ? ጦራችሁን ማጭድ ሰይፋችሁን ማረሻ አድርጎ መቀየር እንጂ በክርስቲያን ውስጥ ጠብ ከወዴት መጣ? ካልተቀየሩ ክርስቲያኖች ምክንያት ነው። እና በቤተ ክርስቲያን ውስጥ ብጥብጥ መጣ። የደስታ ምክንያት፣ የእረፍት ምክንያት የተባለችው የብጥብጥ ሆና ቁጭ አለች በሐዋርያቱ ዘመን። ነገር ግን እውነተኛ ጨው ተገኘ። እስጢፋኖስ እጅ በመጫን ላኩት። ያን ሁሉ ብጥብጥ በእስጢፋኖስ ምክንያት ብቻ ጭጭ አረጋት። ታውቃላችሁ። እና ጨው፣ ትንሿ ጨው ብዙዎችን የገባችበትን ትቀይራለች። በጸጥታ ትቀይራለች፣ በፍጥነት ትቀይራለች። እና እስጢፋኖስ እንደዛ ነበር የሆነው። እንዲህ ያሉ ትንሽ ጨው ባለበት ብዙ በረከት አለ። ትዝ ይላችኋል፣ እግዚአብሔር ወርዶ ከአብርሃም ጋር ሲሟገት የሰዶም ገሞራ ኃጢአት ወደ እኔ መጣ፣ ጽዋቸው ሞልቶ አልሞላ እንደሆን ቼክ ላረግ ወደ ሰዶም ለወርድ ነው። እግዚአብሔር ሆይ 50 ጻድቃን ቢኖሩ ታጠፋለህን? በፍጹም አላጠፋም። 50 ጨው ተገኝቶ ነው እንደማለት እኮ ይሆናል። 10ስ ቢገኝ 10 ንጹህ ጨው ከተገኘ በሙሉ ይጠብቃል። ፍርድን ባያስቀሩም ያዘገዩታል። 10 ጻድቃንማ አይጠፉም አለ አብርሃም። ሰዶም ገሞራ በእሳት እንዳጠፋ ብርሃንና ጨው የሆነ ሰው በሎጥና በሁለት ልጆቹ ምክንያት ክርስቲያኖች ያህዌን የሚያመልኩ ጨውና ብርሃን የሆኑ ይጠፋል ብሎ አልገመተም አብርሃም። ነገር ግን አልተገኘም። ስለዚህ በአብርሃም ምክንያት ሎጥና ሚስቱ ሲድኑ ሰዶም ገሞራ ጥፋትን የሚከለክል ስላልተገኘ እንዴት እንደወደመች ታውቃላችሁ። በቅዱስ ቃሉ ላይ እነ በርናባስ የዚህ የጨው ባህር ያላቸው እጅግ ደግና የተባረከ ሰው ነው። ስደት በእነ እስጢፋኖስ መጣባቸው በእነ ሳኦል እና ደግና መንፈስ ቅዱስ የሞላበትን በርናባስ ላኩ። እሱም አጽናናቸው ይላል ቃሉ ላይ።
እና በትውልድ ሁሉ ራሱን ያለ ምስክር የማይተው እግዚአብሔር በየዘመናቱ እንደ ጨውና እንደ ብርሃን የተለወጡ ደቀ መዛሙርትን በትውልድ ውስጥ ያስቀምጣል። ትዝ ይላችኋል ምንወዳት ማርያም አንዷ ነች፣ ሌላው ኤልሳቤጥ ነው። እና ሁለቱ ሲገናኙ መንፈሳዊ ቅኔ እየተቀኙ የእግዚአብሔርን ሐሳብ ለማገልገል በጨለማ ዘመን የተገኙ እግዚአብሔር በሚሰራበት ጊዜ ገንዘብ የሆኑ እውነተኛ ጨዎች ናቸው። እኔ ጢሞቴዎስን ልክላችኋለሁ፣ ገና ስታዩት ደስ እንደሚላችሁ እርግጠኛ ነኝ ይላል ጳውሎስ። ለምታለቅሰው ዓለም የደስታ ምንጭ እግዚአብሔር ያርጋችሁ። በእውነት ተልኳችን እኮ ያ ነው። የፕሪንሲፕል አይደለም፣ የመመሪያ ጉዳይ አይደለም። ህይወታችን ራሱ እንደ ጨው ነው በዚህ ዓለም። በሁለት ነገር እኔ እጨነቃለሁ። አንደኛ ወደ ጌታ መሄድ ነው፣ ከሁሉም ይሻል ነው። በምድር መኖርም እፈልጋለሁ። ለምን? ለእናንተ እጅግ ስለማስፈልጋችሁ ነው። ጳውሎስ ይህን ይላል። የጳውሎስ መኖር ለሌሎች መጽናናት ምክንያት እንደሆነ እሱ ራሱ ገብቶታል። በመጽሐፍ ቅዱስ ላይ የተለወጡ ደቀ መዛሙርት ባሉበት ሁሉ የህይወት ጣዕም አለ። ሁሉ ባለፈውም ቄስ ጸጋዬ ሲያካፍለን ትዝ ይላችኋል። በሩት ምክንያት የኑኃሚን እንባ መታበስ ጀመረ። ድንቅ ነው። የተለወጡ ሰዎች ባሉበት በዮሴፍ ምክንያት ረሃብተኞች መጽናናት ጀመሩ። ስለዚህ በቤተ ክርስቲያን ምክንያት የምታለቅሰው ዓለም ጣዕሟ ሊጨምር፣ ለቅሶዋ ሊቀንስ እግዚአብሔር ያዘጋጀው በተራራ ላይ እንዳዘጋጀው ደቀ መዝሙርት ማንን ነው? እኔና እናንተን ነው። ለዚህች ዓለም የተለወጠ ደቀ መዝሙር ባለበት ምልክቱ ምንድነው? ባለበት ሁሉ የጣዕም፣ የደስታ፣ የሰላም ምክንያት መሆን ነው። የተለወጠ ደቀ መዝሙር ባለበት እንደ ጨው ለጣዕምና ለማጣፈጥ ብቻ ሳይሆን ተግዳሮትን፣ ችግርን ለመከልከልም ነው። ታውቃላችሁ ጨው መበስበስን ያቆማል። ኢቭን ቁስል ላይ ብታረገው ለጊዜው ቢያስጮህም ጀርሞችን የመግደል አቅሙ ሐኪሞችም ይመሰክራሉ። የተፈተነው ይሄ እንደ ባህል መድኃኒትም ይቆጠራል። ወታደሮች ጨው አይጠፋባቸውም በጦር ሜዳ። ለምን? ቁስልን የማከም አቅሙ በጣም አስገራሚ ባህሪ ያለው ጨው ችግርን ይከለክላል። የደስታ ምንጭ፣ የመጣፈጥ ምንጭ ብቻ አይደለም እና ቁጣንና መቅሰፍትን የመከልከል እንዲያውም የማቆምም ባህሪ አለው። እንደው በረር ላነብላችሁ እችላለሁ። ኖህ እግዚአብሔር የሰው ልጆችን በመፍጠሩ እጅግ ተጸጸተ። ከምድር ላይ ከሰማይ በታች የሰው ልጅ አጠፋለሁ አለ። አንድ ጨው ተገኘ። ታውቃላችሁ ኖህም በእግዚአብሔር ፊት ጻድቅ ነበር እና በኖህ ምክንያት ዓለም ከጥፋት ዳነ። የህይወት ሩጫም ቀጠለ። አንድ ሰው የዓለምን ጥፋት ያድናልን? እንደዚህ ነው እግዚአብሔር ያዘጋጀው። ኖህም መርከብ በመስራት የጥፋትን ሩጫ ገተው ከምድረ ገጽ የአዳም ልጆች ሁሉ እንዳይደመሰሱ አንድ መልካም ጨው ተገኘ። ጣዖት በማምለክ የሞላችው የአብርሃም ምድር አንድ አብርሃም ያህዌን የሚያመልክ ተገኘ። ከኡር ከከለዳውያን እግዚአብሔር አንዱን አብርሃም ጠራው። እውነተኛ አምላክና የተፈተነ ቃል እንዳለ ማሳያ አደረገው አብርሃምን። ለደቀ መዛሙርቱ የሚስልላቸው እንደዚህ ያለ ማንነት እንዲኖራቸው ነው። ታውቃላችሁ ሙሴ ዳታንና አቤኔር ሰደቡት። ቁጣም ከሰማይ መጣ። አሮንም በድንኳኑ ተንበርክኮ በእግዚአብሔር ፊት ነበር። ሙሴም አለው አሮን ቆመሃል ወይ? መቅሰፍቱ ወርዶ ህዝቡ ያለቅሳል። መቅሰፍቱ ህዝቡን እንደ ኢቦላ ቫይረስ የረፈረፈው ነው። ቆመሃል እንዴ? ምን ላርግ አለው። አንተ እኮ ካህን ነህ። ከመሰዊያው ላይ እሳት ውሰድ፣ ዕጣን ውሰድ፣ በሙታንና በሕያዋን መካከል ግባና መቅሰፍቱን አቁም እንጂ የምትኖረው የተፈጠርከውም መቅሰፍት ለመከልከል ነው። አሮንም ሮጠ፣ በሕያዋንና በሙታን መሃል ቅዱስ እግዚአብሔር ብሎ ሲያጥን ቁጣው ወዲያው ቆመ። ኦ ሃሌሉያ! በምድር ላይ ቁጣንና መቅሰፍትን እንድንከለክል እግዚአብሔር የተከላት ማንን ነው? እኔና እናንተን፣ ቤተክርስቲያንን ነው። ሐሰተኛው መሲህ በስውር ይሰራል እንዳይገለጥ የከለከለውን ታውቃላችሁ። ማን የከለከለው? ቤተክርስቲያን ነች። ሁላችን ስንነጠቅ ይቺ ዓለም አበቃላት። በ7 ዓመት ውስጥ ትጠቀለላለች። የሚጸልይ የሚከለክል የሚማልድ ጨውና ብርሃን ከሌለ አንቲክራይስት ይፈነጭበታል። አሁን እንደ ልቡ ሊሆን አልቻለም። ለምን? የክርስቶስ ጨውና ብርሃኖች አለ። ምንም ቢደክሙ ያሳድዱ ነበር እንደተባለ በክርስቶስ ዳግም የተፈጠረው ክርስቲያን ባለበት አጋንንቶች እንደ ልባቸው መፈንጨት አይችሉም። ድሮ
ተከራይተን ነበር እዛ ምናመልከው ትዝ ይላችኋል። እስከ ዛሬ አረሰው እና ቁጥራችን እየበዛ እየጨመርን መጣን። በተለይ የጾም ጸሎት ወራት ነበር እና በር ላይ ቆም ያለው ጠዋት ስለመጣው ፀሐይ ለመሞቅ ነው የቆምኩት እና ሁለት ሴቶች መጡ። ነግሬያችሁ እንደሆነ አላውቅም። የዚህ ቤተክርስቲያን መሪው ማን ነው አሉኝ። አይ መሪውማ በሰማይ ነው አልኳት። እና ምን ፈልገሽ ነው? አይ የዚህ ቤተክርስቲያን ዋና ኃላፊው ማን ነው? እኔ ነኝ። ቤተክርስቲያን ጠፍቶብሽ ነው? ምን እየፈለግሽ ነው? አይደለም ጌታችን ልኮኝ ነው አለች። ማን ነው ጌታሽ አልኳት። አታው ተራራ ላይ ያለው ጠንቋይ እንዳንሰራ የናንተ ጸሎት ከልክሎናልና እበቀላለሁ ይልሃል አለች። ደነገጥኩ። በእውነት ላችሁ አልጠበቅኩም። ጌታሽ ጠንቋይ ነው እና እኛ ምን አረግ ነው? እየጸለያችሁ ስራዬን ሁሉ ከለከላችሁት እና ምን ፈለገ ታዲያ? እበቀላለሁ ይልሃል። እኔ እኮ ጠባቂ ነኝ፣ ባለቤቱ በሰማይ ነው፣ ከቻለ ሞክር በይው አልኳት። እልህ ያዘን በእውነት። ለጸሎት ቡድን ነገርኳቸው። እንዲያውም ጸሎት ጨመር። አታምኑም፣ እንዲህ ያለን ሰው አሁን በምድር ላይ የለም። እኛ ምንም እንዲሆን አልጸለይንም፣ ነገር ግን ከማይችለው ጋር ግፊያ ገባ እና ቤተክርስቲያን ስላለች በሩቅ ተራራ ላይ ያለውን ሁሉ መመንጠር ጀመረች። ቤተክርስቲያን አትሸነፍም፣ ታሸንፋለች። የገሃነም ደጆች ሊቋቋሟት አይችሉም። ደቀ መዛሙርቱን እኮ የሚላቸው እንደዛ ነው። ሄሮድስ ቢበላሽ፣ ሐናና ቀያፋ ቢበላሹ፣ ህዝቡ ሁሉ መረን ቢወጣ ጥቂት ትመስላላችሁ፣ እንደ ጨው የዓለም ብርሃንና የምድር ጨው አድርጌ እልካቸዋለሁ አለ። ደቀ መዛሙርት ምድሪቷን በትምህርት ሞሏት፣ በጨውነት ሞሉት ይላል ዮናታን። ጠላቶች በዙ፣ ፍልስጤምን በሶስት አቅጣጫ መጡብን። ጋሻ ጃግሬ የጦር መሳሪያ በእጃችን የለም። አንድ ሚስጥር ልንገርህ፣ እግዚአብሔር በጥቂትም በብዙም ማዳን አያስቸግረውም። ጠላቶቻችን ምንም ቢበዙም እግዚአብሔር ከኛ ጋር ነውና እንግጠማቸው። 3 ክፍለ ጦር 2 ሰው በአእምሮ አታስለው። አየክ፣ በእግዚአብሔር የተቀባው ልጅ ስለሆንኩ እግዚአብሔርም ከኛ ጋር ስለሆነ የጠላት ብዛት አያስቸግረውም፣ እናጠፋቸዋለን አለው። እና 2ቱ ሆነው ተራራውን እየቧጠጡ ወጡ። በ3 ክፍለ ጦር ፊት ተገለጡ። ይሄው የብርሃን ከጉድጓድ እየወጡ ነው አሉ። ዮናታንም ጋሻ ጃግሬውን አለው፣ አላልኩህም እግዚአብሔር ከኛ ጋር ነው አይዞህ አለው። እና በአንድ ጨበጣ ውጊያ 20ውን ዘረራቸው ዮናታን። እና በእጁ በምን አይነት ምት ነው በ20 ዘረራቸው። እግዚአብሔርም ወረደ፣ ምድርም ተንቀጠቀጠች። ፍልስጤምም እርስ በርስ መዋጋት ጀመሩ። ከኛ ጋር ያለ እግዚአብሔር የተባረከ ይሁን ወገኖች። እንደ ጨው ጥቂት ብንሆንም የገባንበትን ሁሉ እንድንለውጥ አድርጎ በክርስቶስ ዳግም የፈጠረን ደግሞ ተልኮ ሰጥቶ ወደ ምድር የላከን እግዚአብሔር የተባረከ ይሁን። ስለዚህ ነው የማንፈራው። የተለወጠ ደቀ መዝሙር ማን ነው? ባለበት ቦታ ሁሉ የጣዕም ምክንያት፣ ባለበት ቦታ ሁሉ ቁጣ ከልካይና አዘግይ ሲሆን ነው ማለት ነው ምልክቱ። ትዝ ይላችኋል፣ ፊልጶስም ወደ ሰማርያ ሄደ ይላል። ሲሞን የተባለ ጠንቋይ ነበረ፣ ህዝቡን ሁሉ ያስለቀሰ። ነገር ግን በክርስቶስ ወንጌል እየሰበከላቸው ሳለ አጋንንት ከብዙዎች ይወጡ ነበር እና ብዙዎችም ይፈወሱ ነበር። በከተማይቱም ታላቅ ደስታ ሆነ ይላል። አስገራሚ ነው። ኢየሱስም አጋንንትን እያወጣ በሽተኞችን እያዳነ በምድር ሁሉ ዞረ፣ ሁሉንም ደህና አደረገ እንደተባለ የክርስቶስ ባህሪ የተገባባቸው የተቀየሩ ደቀ መዛሙርት የደስታ ምክንያትና ተግዳሮትን የሚያስወግዱ ማንነት ያላቸው ነበሩ። አያትን እግዚአብሔር እንደዚህ ያርጋት በእውነት። ስለዚህ የምንኖረው ታውቃላችሁ ጥቂት ዘመን የቀረን፣ ለዘላለም ወደ መንግስተ ሰማይ እንሄዳለን። ጨውነት በዛ አይሰራም። እዛ ብርሃንም አይሰራም፣ ጨውነትም አይሰራም። ብርሃኗ ኢየሱስ ነው። ጨውና ብርሃን የምንሆነው በዚህ ምድር ነው። የምትኖረው ለማጣፈጥ ነው። የምትኖረው ቁጣን ለመከልከል፣ ክፋትን ለማስወገድ ነው። ስለዚህ በአጋንንት የተያዙ ቴሪቶሪዎች ካሉ፣ በበሽታ የተያዙ ካሉ እነሱን ሁሉ በማስወገድ የእግዚአብሔር መንግስትን ድል እንድትነሳ እግዚአብሔር የሚጠቀመው ማንን ነው? በእኛ ነው። ስለዚህ ነው እናንተ የዓለም ጨው ናችሁ የሚለው። በዘመናቸው እነ ዳንኤል እነ ናቡከደነጾር ተቋቁሞታል። እነ ብልጣሶር 127 ሀገር የሚገዙ ኃያላን ብዙ ኢኮኖሚና ብልጥግና ያላቸው
ስልጣናቸው የትየለሌ ሆነውን ሶስቱ ዳንኤል ሚሳቅ ኢሳቅ አብደናጎም ከዳንኤል ጋር አራት ሆነው መንግስቱን ነቀነቁት። እሱ ነው ያህዌ ሊሰገድለት የሚገባ እያሉ በእርግጥ የዳንኤል አምላክ እርሱ አምላክ ነው ብለው ነገስታት እስኪሰግዱ ጥቂት በሆኑ በተለወጡ ደቀ መዛሙርት እግዚአብሔር ራሱን ያለ ምስክር አልተወም። ዛሬም የጠላት ኃይል ቢበዛም እንደ ጨው ድል መንሳት ለዚህ ጉባኤ ይሆናል። መጽሐፍ ቅዱስ እንደዛ ነው የነገረን። ድንቅ ተአምር ነው ይሄ። ቤተክርስቲያን ክፉ ከልካይ ነች። ሶስተኛ በመጽሐፍ ቅዱስ ላይ እንደተጻፈው እንደተለወጠ ደቀ መዝሙር፣ ለዋጭ ደቀ መዝሙር፣ ተጽዕኖ አምጪ ደቀ መዝሙር ምልክቱ ምንድነው? እንደ ጨው የማጣፈጥ እንደ ጨው ክፉን መከልከል ነው። ሶስተኛስ እንደ ብርሃን ዕውቀትን ገላጭ። ታውቃላችሁ ብርሃን ዕውቀትን ይገልጣል። የአእምሮ አድማስን ያሰፋል። ምልከታችሁን ንጹህና ጥርት የሚያደርግላችሁ ብርሃን ነው። ብርሃን ጨለማ አያሸንፈውም። በተራራ ላይ እንዳለ ከተማ ብርሃን ሁሉን ድል እየነሳ ለሁሉም እየተገለጠ ነው የሚሄደው። እንዲያውም ወደ ቤት ለሚገቡት ሁሉ በመቅረዝ ላይ የሚበራ ብርሃን ናችሁ። በእንቅብና አልጋ ውስጥ የተቀመጠ አይደለም፣ ለሁሉ እንዲታይ በመቅረዝ ላይ የተቀመጠ የዓለም ብርሃን ናችሁ ይላል። እኔ ዓለም አቀፍ አገልጋይ ነኝ ማለት አይደለም። ሁሉም ባለበት ቢያበራ ቤተክርስቲያን ዓለም አቀፍ አገልጋይ ነች ማለት ነው። ታውቃላችሁ። ስለኛ ያለው አመለካከት የምድር ሁሉ ጨው ናችሁ፣ የዓለም ሁሉ ብርሃን ናችሁ። እኔ ብርሃን ነኝ ያለ እኛንም ብርሃን ናችሁ። አስገራሚ ነው የብርሃን ባህሪ። የትኛውም ጨለማ ብርሃን ሊቋቋመው አይችልም። ብርሃን ለምልክት ነው። ብርሃን አንዳንዴ ለህይወትም ነው። ብርሃን ለሙቀትም ነው። ብርሃን ለድምቀት ነው። ብርሃን ለእውቀት ነው። ብዙ መዘርዘር እንችላለን በእውነት። እነዚህ እኮ በትምህርታቸው ዓለሙን ሁሉ ሞሉት እንደተባለ የእግዚአብሔርን የእውቀት ብርሃን የሚገልጠው በቤተ ክርስቲያን በእኔና በእናንተ በተለይ ገላትያ 3:10 ሳነብ ጳውሎስ የጻፈው ብዙ ልዩ ልዩ የእግዚአብሔር ጥበብ በቤተ ክርስቲያን በኩል በሰማይ ላሉ አለቆችና ባለስልጣናት ትታያለች። ይህ አስገራሚ ነው። ብዙ ልዩ ልዩ የእግዚአብሔር ጥበብ ለማን ይሰበካል? በምድር ላሉት ብቻ አይደለም፣ በሰማይ ላሉ አለቆች። እነሱ አለቆች ማን ናቸው? ገብርኤልና ሚካኤል ማለት ነው እኮ። በሰማይ ያሉ አለቆች በእግዚአብሔር ዘንድ ያለው ልዩ ልዩ ጥበብና ዕውቀት ለማወቅ በቤተ ክርስቲያን በኩል ገለጠው ይላል። በመላእክ በኩል አልገለጠውም። ለምን ይሄን እናረጋላለው? በእውነት መላእክ መንፈስ የሆኑ አገልጋዮች ቢሆኑ መንፈስ ቅዱስ ግን በውስጣቸው የለም። የእግዚአብሔርን የልቡን ሐሳብ ለመመርመር ቅዱስ መንፈስን በልባችን ያኖረ እግዚአብሔር የተባረከ ይሁን። አሁን እኔ ስሰብክ እነ ገብርኤል እዚህ ያሉ ማለት ነው። ማን ያውቃል? ጥበብና ዕውቀትን በቅዱስ ቃል ውስጥ ይማራሉን ይመስለኛል። እንዴት ያለ ስልጣን እንደሰጠን የቃሉ ብርሃን በመንፈስ ቅዱስ በመነዳት የእግዚአብሔርን የልብ ሐሳብ ለመግለጥ የተሾመችው ብቸኛ መድኃኒት ቤተክርስቲያን ነች። ኢቭን የሰማይ መላእክት ይመኛሉ። ከመላእክትም አለቆቹ በተለይ ከኛ ሰምተው ደግሞ ለትንንሽ መላእክት ይሰብኩ ይሆናል ሄደው። ብዙ ጥበብ ብዙ ዕውቀት የታጨቀው በክርስቶስ ዳግም ለተወለዱ በመንፈስ ቅዱስ ለተሞሉ አንዱ መላእክት ልሳን ብናገር የሚለው መላእክት ልሳን መንፈስ ቅዱስ በእኔ አድሮ ለመላእክቶች ያስተምራል እንዴ ትላላችሁ አንዳንዴ። ስለዚህ ቅዱስ ቃሉን ብርሃን ብሎ የመሰለው እሱን ነው። የዓለም ብርሃን ናችሁ። ዕውቀት ባለፈው እንዳጠና ነው። እስጢፋኖስም ወደ ነፃ ወጪዎች ምኩራብ ገባ። ሊቋቋሙት ሞከሩ። የሚናገርበትን ጥበብና መንፈስ ግን ሊቋቋሙት አልቻሉ። ከአፉ የሚወጣው የሰማያዊ ዕውቀት እጅግ ብዙና ታላቅ ስለሆነ ሁሉም ለሃይማኖት የታዘዙ ሆኑ ይላል። እነ ዕዝራ ቀኑን ሙሉ ቅዱስ ቃሉን ያስተምሩ ነበር። ጳውሎስ ቀኑን ሙሉ ሌሊትም ጭምር ያስተምር ነበር። ለ2 ወር ያለ ማቋረጥ አንድ ቦታ እንዲያውም ለ2 ዓመት በየቀኑ ያስተምር ነበር። ኢሮፕን ገለበጠው፣ በትምህርቱ ገለበጠው። ስለዚህ ብሉይ ኪዳንን በማብራራት የክርስቶስ የማዳን ሥራ በመግለጥ ወንጌልን በሚሰብኩ ሀገሮችና ህዝቦች ሁሉ ብርሃን እየጨመረ ይመጣል። ከተማችን ጥሩ ማሳያ ነች በእውነት። እና ማታ ስትሄዱ ድምቅ ፍክት ትብላለች፣ ግን ዳር ስትሄዱ ደሞ ጨለማ
እንዴት ውበትን ይጨምራል አልኩ ብርሃን። ይሄ ሁሉ ክርስቲያን የተሰጠውን የወንጌል ብርሃን ቢያበራ በአጭር ጊዜ ከተማችን ትደምቃለች። በውስጣችን የተቀመጠውን የወንጌል ብርሃን እንድናበራው ኢየሱስ ይርዳል። ወገኖች ለራሳችን አፍነን ልንይዘው አይገባም። ወንጌል ያልሰሙ ብዙ ናቸው። ባገኘነው አጋጣሚ ሁሉ ለምድር ተስፋዋ የክርስቶስ ወንጌል ነውና እነ እስጢፋኖስ እንደሰበኩ እነ ፊልጶስ ሐዋርያት እንደሰበኩ የዓለም ብርሃን ናችሁ እንደተባለ ብርሃን የሆነውን ኢየሱስ ካልሰሙ እንዴት ይድናሉ? ስለዚህ በውስጣችን ያለው በጣም ብርቱ ምስጢር ነው። በተራራ ላይ ያለች ከተማ እንደማትቀየር እንደማትሰወር መሰወር አንችልም። ወገኖች ሆይ ሕይወት ለዋጭ ደቀ መዝሙር ተጽዕኖ አምጪ ደቀ መዝሙር ማን ነው? እንደ ጨው እግዚአብሔር በሰየመው ስፍራ የጣዕም ምክንያት ሲሆን ነው። እግዚአብሔር ባስቀመጠው ቦታ ክፉን ከልካይ ሲሆን ነው። እንደ ብርሃንስ የእውቀቱን ሽታ በሁሉ ቦታ እየዞረ የሚያሸት ነው። ስለዚህ ነው ጳውሎስ በሁሉ ቦታ እየዞርን የክርስቶስን የእውቀት ሽታ እንገልጣለን። ለዚህ የሚበቃ ማን ነው? ሳንቀላቅል ሳንሸቅጥ የሕይወት ቃል ስለተናገርን ነው። አንድ ጳውሎስ ኢሮፕን ይቀይራልን? ከተመቸው እንዲህ ነው ብርሃን የእግዚአብሔር ብርሃን እስከ ምድር ዳር ነው ይላል። ስለዚህ ለሐዋርያቱ በተራራ ላይ የሚነግራቸው ይሄን ነው። የተፈጠርከው የምትኖረውም ዳግም የተወለድከውም እንደ ጨውና እንደ ብርሃን እንድትሆን ነው። ጨለማው አያስፈራችሁ፣ ተግዳሮቱ አያስቸግራችሁም። ጨውና ብርሃን መሆንን ካወቅ ማንም አይቋቋምህም በሚል ነው። ወገኖች ሆይ ምን ያህል ታላቅ ለዚች ምድር ውድና አስፈላጊ እንደሆንን ልነግራችሁ ፈልጋለሁ። ማንም ታናሽነትን አይናቃው እንደተባለ በክርስቶስ የተፈጠርክበት ማንነት ለዚች ምድር ብቸኛ ተስፋ ነው። ብዙዎች ሲያለቅሱ ታያለ፣ መድኃኒቱ አንተ ጋር አለ እና ለብዙዎች የመጽናናትና እንባን የማበስ ምክንያት እንድንሆን እግዚአብሔር ለአዳም ልጅ ያስቀመጠው አንቺን ነው፣ አንተን ነው። ወገኑ ከቤተ መንግስት አይመጣም መፍትሄ፣ ከተባበሩት መንግስታት አይመጣም። እና ልቡ ለተሰበረውና እንባው ለበዛ እንደ ራሔል ለቅሶ መራራ ለሆነው ሕዝብ ብቸኛ ተስፋ እኔና እናንተ ነን። የማይወሰድ ደስታ ምንጭ አድርጎናል። እኔ ሰላሜን እሰጣችኋለሁ እንዳለው እናንተ ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ እንዳለ ዛሬ የእረፍት ምክንያት እግዚአብሔር ያርገን። መልእክቱ አንድ ነው። እንደ ጨውና እንደ ብርሃን የደስታ ምክንያት ሁኑ። እንደ ጨውና እንደ ብርሃን ፍርድን የምታዘገዩ ሁኑ። እንደ ብርሃን ዕውቀት ገላጭ ሁኑ ነው የዛሬው መልእክት። በክርስቶስ እንደተፈጠርን ጨውና ብርሃን ያርገን። እንጸልያለን። ራሔል ብርቱ ለቅሶና መራራ ጩኸት አቀረበች፣ የሚያጽናናት የለምና እንደተባለ፣ ነገር ግን በዚህ የሚያጽናና አለ። ብርቱ ለቅሶና ጩኸት ባለበት በዚህ ምድር ጨውና ብርሃን አርገህናል ጌታ ሆይ። ጨውነታችን ጠፍቶ አልጫ ሆነን እንዳንረገጥ፣ ለምንም እንደማይጠቅም ሰው እንዳንጣል፣ በእግዚአብሔር ፍርድም ከመውደቅ አድነን ጌታ ሆይ። በልጅ በክርስቶስ አዲስ ፍጥረት ስትሰጠኝ፣ የማይጠፋውን ልብስ ስታለብሰኝ፣ የዘላለም ወንጌል ስትገልጥልኝ ለምን እንደምኖር እንዲገባኝ፣ በድቅድቅ ጨለማና በብዙ ሐዘን ላለው ለኢትዮጵያ ሕዝብ ለሰው ልጆች ሁሉ የመጽናናትና ጌታ ሆይ ከፍርድ የማምለጥ ምክንያት አርገን። የገለጥክልንን ከልጅነት ጀምሮ ይህን የሕይወት ብርሃን አቤቱ በስብከት በምስክርነት ለሰዎች ሁሉ እንድናደርሰው፣ ብርሃናችን በመቅረዝ ላይ እንዳለ ብርሃን ከፍና ቦግ ብሎ እንዲበራ በኢየሱስ ስም እርዳን። ጭልጭል ከማለት አድነን ጌታው። ለዓለም ሁሉ እስኪታይ መልካሙ ስራችን በተራራ ላይ እንዳለች እንደማንሰወር ነግረህናልና አቤቱ እግዚአብሔር ሆይ ዛሬ እንደተሰበክነው ጨውና ብርሃናችን በሕይወታችን ይገለጥ። ሰዎች በእኛ ከሰራው ድንቅ ስራ የተነሳ አንተን እንዲያከብሩ እንዲያመሰግንሁም አቤቱ የተለወጡ ለዋጭ ደቀ መዛሙርት አርገን። ዛሬ ጨው ናችሁ ስላልከን፣ ብርሃን ናችሁ ስላልከን፣ ስራችሁን በምድር ላይ ነው ስላልከን፣ በመንግስተ ሰማይ እንዲህ ያለ ስራ የለም ስላልከን ጌታ ሆይ
ቀንና ሌሊት ለማጣፈጥና ክፉን ለመከልከል ተሹማችኋል ስላልከን አሜን ለማለት አብቃን። የዘላለም አምላክ በዚህ ጉባኤ ምናልባት በልዩ ልዩ ምክንያት ለሚያዝን ሰው ከሰማው ቃል የተነሳ መጽናናት ይሁንለት። ምናልባት ብዙ ተግዳሮት ያጋንንት ተጽዕኖ የክፉ ሰዎች ጥቃት የደረሰበት ቢኖር እግዚአብሔር አምላካችን ሆይ ከቅዱስ ቃልህና ከመንፈስ መገኘት የተነሳ አበሳ ይንከባለል። በከንቱ እንደሚኖር የሚያስብ ሰው ሞቱን የሚሻ ምነው ቶሎ በመጣህልኝ ብሎ ቀንና ሌሊት ወደ ሰማይ ለሚያቀኑት ጌታ ሆይ በሥራ ላይ እንደሆኑ አንተ በወሰንከው ቀን እንደምትመጣ ነገር ግን በምድር ላይ ታላቅ ኃላፊነትና ሹመት እንዳለን ገብቶን እግዚአብሔር ሆይ ዛሬ እንዳስተማርከን መኖር እንዲሁ ይሁንልን።